ሰላም ሰላም ገንዬ ቤተሰቦች እንዴት ናቸው? ሁሉ ሰላም ነው? መልካም በአገር ውስጥ ያላችሁ በውጭ ያላችሁ በያላችሁ በሰላማችሁ በዝዝት ይበልኝ። እንዴት ነው ዓለም ዳርቻ ሁላችሁም እንደምለው ይዘሻት የምትሰሩ ሴትዮ እንደዚህ ነች ወይ? ስራው ይሰራ ሰውን መነቃቀፍ ሰውን እንደዚህ ነው ወይ እንደዚህ ነው ወይ ብለን መወንጀል አይቻልም። የራሳችሁ መልክ ሲጀመር ምን ይመስላል? የራሳችሁ መልክ መጀመሪያ ምን ይመስላል? በውስጥ ናይጄሪያ ሰው አይደለም ያላችሁ ማለት ነው። ናይጄሪያ ይዘሽ መጣሽ ወይ? ከናይጄሪያ ጋር ነው የምትሰሪው? ናይጄሪያን ባላገባሽ ወይ? ምን ጥልቅ አረጋችሁ? ላግባ ምን በል የባልሽ ናይጄሪያው ሚስት ነች ወይ ይዘሻት የመጣሽው የምትተውኝ ማለት ነው። የሰው ልጅ ምንም ይሁን ማለት ነው። ምንም ይሁን አስረግጬ የምነግራችሁ ማለት ነው። ምንም ትሁን ስራው ትምህርት ማሳየት ብቻ ነው። አለቀ ደቀቀ ጋይስ። ምንም ይሁን ምን አገባሽ? ምንድነው? የራስሽ መልክ በመስተዋት አይተሽዋል? የራስሽ መልክ በመስተዋት አይተዋል? ምንድነው ይዘሽ መጣሽው? ናይጄሪያ ባላገባሽ ወይ? የናይጄሪያው ሚስ የባልሽ ነው። ምን አገባሽ? ምን አገባ? አፈ የራሳችሁ ህይወት መኖር ካስደስታችሁ ቪዲዮ ላይክ ሼር ማድረግ ማየት በቃ ሰው ነው። በሰውነቱ ልናከብረው ይገባል። ሰው በመሆኑ ብቻ በሰውነቱ ሰውን እስቲ እናክብር። እስቲ ሰውን በሰውነቱ እናክብር። እኔ መጀመሪያ ሰውን መተቸው እኔ ምንድነኝ ስንኮ እኔ ምንድነኝ መጀመሪያ ራሴ ምንድነኝ ራሴን መፈተሽ እኔ ምንድነኝ ብዬ ማለት ነው። ምን ማለቷን ሳታቅ እጇን ታጠበች የሚባለው ተረት ቤት ባረዳው ገባችሁ? ሰውን መተቸታችን ከመሮጥ መጀመሪያ ራስን ማይንድን መመርመር ምንድነኝ እኔ አስጠልተን ወይ ሰው ፊት የኔስ አቋም ይዞ ይቀርባል ወይ? ሰውን ለመተቸት ሰውነቴ ይበቃል ወይ? አቋሜ ይበቃል ወይ ማለት ነው። ገባችሁ? እኔ መጀመሪያ ሰውን ስተች አቋሜ ያማረ ነው፣ ቅርጽ ያማረ ነው፣ ሁሉ ነገር ያማረ ነው እኔ ማለት ነው። ገባችሁ? እኔ ብናገር ያምራል። ከኔ ትንሽ ዝቅ ይቀርታል ለዚህ ያጠቃቀሜ ማለት ነው። እኔ አሁን በምንም እንደዚህ ስታውን ወይ ላራምላችሁ ይችላል። በአካል ስታዩኝ ይበልጥ ደግሞ በጣም ነው የምትወዱኝ። በጣም ነው የምትወደኝ። ሬሪ ሆኜ ነው የምነግራችሁ። አቋሜ ያማረ ነው፣ ቁመቴ ያማረ ነው፣ ቅርጽ ያማረ ነው። ምንም የሚወጣልን ነገር የለም ማለት ነው። ምንም የሚወጣልን ነገር የለም ማለት ነው። እኔ ምንም በራሴ ኮንፊደንስ ያለኝም ለዚህ ነው። ለምሰራቸው ነገር ኮንፊደንስ በራሴ በአቋሜ ባጣም ተዚህ ነው እንደዚህ። ወይኔ እኔ ስንት ሰው ዋትስአፕ ምናምን ጥቁሯ ሴትዮ ናይጄሪያ ነች። ናይጄሪያ ሰው አይደለም ያለው ማን ነው? ሁላችንም ወደዚህ ምድር ስንመጣ ራቆታችንን ማንኛችንም በቋንቋ እንለያያለን እንጂ ማለት ነው። ገባችሁ? በቋንቋ ከተለያየን ማለት ነው አለቀ ደቀ በቃ ይሄ ነው ልዩነታችን እንጂ በተለየ ልዩነት የለንም። አፈጣጠራችን አንድ ነው። ወደዚህ ምድር ስንመጣ አንድ ነው አፈጣጠራችን ማለት። ሰውን ልንተርብ ሰውን ልንተች አንችልም። መጀመሪያ ራሳችንን ማወቅ እኔ ምንድነኝ የሚሉ ፍሩ። አንድ ሰው ስለጠቆረ አሻሮ ስለመሰለ ልንተቸው አይገባም። ሀገራችን ላይ ገብቶ እንዲሰራ ብለን ማበረታታት ነው እንጂ ያለን ወይኔ ጠቁረቷ ኔቨር ጋይስ። እኔ እንደዚህ አይነት ነገር መኮርኮም ረገጥ ማለት ግድ ይላችኋል ማለት ነው። ግድ ነው እንደዚህ አይነት ነገሮች ማለት ነው። ስለዚህ መጀመሪያ ራሳችንን እንመርምር፣ ራሳችንን እንፈትሽ። መጀመሪያ በቃ ሰውን ለመተቸት ከመሮጡ ሰውን ዝቅ ለማድረግ ከመሮጣችን በፊት ራሴ ምንድነኝ አቋም እኔ ለምንድን ነው ኮንፊደንስ የሚኖረኝ? በኮንፊደንስ የምነግራችሁ ለምንድን ነው? ራሴን ስለማውቀው፣ ራሴን ጥንቅቅ አድርጌ ስለማውቀው፣ አቋሜን ስለማውቀው፣ አካሄድን ስለማውቀው፣ አረማመዴን አረጋገጤን ስለማውቀው፣ ሰውነቴ እንዴት እንደሚያምር ስለማውቀው ነው። አለቀ።
የቀን ብዙ ተሰድብ እንደዚህ ነው አታገኙትማ። የኔን ሰውነት የኔን አቋም አታገኙትም። አንደኛ ነገር አገሬን ያስጠራሁ ነኝ፣ ጀግና ነኝ፣ ልዕልቷ የተባልኳን በቲክቶክ። ሁለተኛ ራሴን ተላጭቼ ዋንጫ ለሀገሬ ያመጣሁስ ነኝ፣ አገሬን ያስጠራሁ ነኝ፣ የወርቅ ማሊያ የብር ማሊያ ያመጣሁ ነኝ ነው የምነግራችሁ አስረግጬ። ኮንፊደንስ ስላለኝ ነው። እርግጥ አድርጌ የምነው ኮንፊደንስ ስላለኝ። ኮንፊደንስ የላችሁ ግን ሰውን የመናገር ሰውን የመተች አቅም የላችሁ። ሰውን የምትችው ወይ ፕሮፋይል በሌለው ጨለማ ውስጥ ሆናችሁ ከግራውንድ ከጀርባ እስቲ ልብ ካለሽ ውጪ ተናገሪ ወይ ውጣ ተናገር። እዚህ ጋር ስም የለህ ፕሮፋይል የለህ ምን የለህ እንደዚህ ነው ማለት ለሰው ቄንጣ የሚያወጣ ሰው መልክ የለው አቋም የለው ቅርጽ የለው አካሂዱ አያምር ምኑ አያምር። ይሄ ናችሁ እናንተ። ይሄ ነው እኛ በጅረታችን ንፍት አድርገን ንፍት። ለምንድን ነው እኔ እንደዚህ ነው? ራሴን አቋሜን ራሴን ስለማውቀው ኮንፊደንሴን ስለማውቀው ጥግ ድረስ ጭልፍ እንደወጥ መሰረት ጥግ ድረስ ስለማውቀው ኮንፊደንሴን። ለዚህ ነው አቋሜ ያማረ ሁሉ ነገር ያማረ ነው የምላችሁ። እንደ ሰው ሽቅብቅብ ያለ ነገር የለኝም። የምነግራችሁ ነገር አቋሜ ያማረ ኮንፊደንሴ እንደዚህ ሁሉ ነገር ያማረ ራሴን ተማምኜ ነው የምናገረው። ሰውን ታክኬ አልናገርም። ሰውን ታክኬ መናገር አልፈልግም። በራሴ ኮንፊደንስ መራመድ ነው የምፈልገው። አሁንም ኮንፊደንስ ጨምሮ በራሴ ነገር ኃይል ኖሮኝ ጨምሬ የሚሄድ ነው የምራመደው። እንደዚህ የሚሄድ ነው የምራመደው። እንደ ሰው ቱስ አልችልም። ፊት ለፊት የምጋፈጠው ለማንኛውም ሞትን ቢመጣ ፊት ለፊት መጋፈጥ ነው የምፈልገው። ጋይስዬ አትደውሉ፣ ይቺ ምንድነው ያቺ አትበሉ። በቃ ሁሉም ሰው ነው፣ የ9 ወር ነው ሁላችንም ስንመጣ ነገርኳችሁ። በቋንቋ ብንለያይ በሁሉ ነገር አንድ ነው። ስንመጣ ራቁታችንን ዘለጥ ነው የመጣነው ማንኛችንም። በኋላ ነው ልብስ ምኑ የመጣው ማለት ነው። ሁላችንም ስንመጣ ራቁታችንን አይደል የመጣነው? ራቁታችን ዘለጥ ነው የመጣነው ወደዚህ ምድር ስንመጣ። ስንሞትም ይለያያል፣ ስንሞትም እንለያያለን። ሙስሊም ክርስቲያን ምን አይነት ወደዚህ ምድር ስንመጣ ሁላችንም ራቁት ነው። ስንሞት እንለያያለን፣ ስንገነዝ ራሱ ይለያያል። ሙስሊሞች የተለየ ነው አገናነስ፣ ሌላውን ብሔር እንደዚሁ የተለየ። ገባችሁ? ግን ስንመጣ እኩል ነን። ሁላችንም ወደዚህ ምድር ስንረግጣ እኩል ነው። ስንሞት አካሄዳችንም እኩል ነው። ስንሞት ስንገነዝ ይለያያል ሁላችንም ማለት ነው። ይሄን ማወቅ አለባችሁ መጀመሪያ። ሰውን ከመሰጥ ሰውን ከመተች እንዴት ነው የምንሞተው? እንዴት ነው የምንሄደው ማለት ነው። ሳታውቁት ብላችሁ ሰውን ለመዘለፍ ምን ለማለት አትሩጡ ጋይስ።